ጤና ተመልካችና አድማጮች የቻናል ቤተሰብ ተከታይ ጽንፈኛው ህወሓት ታዳጊ ወጣቶችን ማፈስ መጀመሩ በተንቀሳቃሽ ቪዲዮም እየወጣ ይገኛል። ይህን ጉዳዮች በትንታኔ የማስደምጣችሁ የምንዳስሰው ይሆናል። ሌሎችም መረጃዎችን አጠናክረን ይዘንላችሁ ቀርበናል። አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን በዛሬው ዕለት በአራት አቅጣጫዎች ህወሓት አፈሳ መጀመሩ ተረጋግጧል። በተመረጡ አራት ቦታዎች አፈሳ ያደረገበትን በትንታኔ እንዳስሳለን። አንደኛ ባድዋ አካባቢ አፈሳ ማድረጉን ተሰማው። ሁለተኛ በራማ አዲ ተብሎ በሚታወቀው ቀጠና አፈሳ አድርጓል። ሶስተኛ በሽሬ አካባቢ፣ አራተኛ ደግሞ ባቢ አዲ እንዳ ተብሎ በሚታወቀው ወርቅ ማውጣት ላይ የተሰማሩ ወጣቶችን ማፈሱ ተሰምቷል። ህወሓት ዛሬም ስብሰባ አድርጓል። ግንቦት 15 2018 ዓመተ ምህረት በጊዜያዊ አስተዳደሩን በመፈንቅለ መንግስት ከያዘ በኋላ ዛሬ አስቸኳይ ስብሰባ መጥራቱ ተመላክቷል። ወጣቶችን እያፈሰ እንዲሁም ስብሰባውን እያከደ እንደሚገኝ የተመላከተው ጦርነት አይጠቅምም፣ አያዛልቅም፣ ሰላም ለሀገራችን ያድርግ እንላለን። ከዚህ ጋር በተያያዘ ጽንፈኛው አመራር ስብሰባ ባለማጣ መጀመሩም ተሰምቷል። ራሱን ላስታ አሳምነው 303 ኮር እያለ የሚጠራው ዘራፊ ቡድን ከሻለቃ በላይ ማዕረግ ጋር የተሰጣቸውን ተላላኪው ዘራፊ አልማጣ ከተማ ውስጥ ሰብስቦ በማወያየት ላይ እንደሚገኝ የወጣው መረጃ አመላክታል። ስብሰባው ቦታ ተሰብሳቢዎች ያለፉባቸውን 3 ሆቴሎችም እንዲሁም የስብሰባው አጀንዳ ጨምሮ ሌሎች መረጃዎችን በተለይ ህወሓትም አብሮ እየተሳተፈ እንደሚገኝ ያመላክታል። ሰዓት ማለት ነው ግንቦት 15 2018 ዓመተ ምህረት በመቀሌ ከተማ ህወሓት ስብሰባ እያደረገ ይገኛል። ዋነኛ አጀንዳዎች ሁለት ነገር እንደሆነ ነው። አንደኛ ትምህርቶች በአስቸኳይ እንዲዘጉ፣ ወጣቶችን ደግሞ ማፈስና ወደ ግዳጅ እንዲገቡ የማድረግ አቅጣጫ እንዳስቀመጠ ነው። ይህን ጉዳይ የፌዴራል መንግስት ትኩረት እንዲሰጠው ማሳሰብ እንፈልጋለን። በከባድ የሰው መግደል ወንጀል ሲፈልጉ የነበሩት በቁጥጥር ስር ውለዋል። ዮናታን ከድር፣ ደረስ ኃይሉና አብደላ ተብለው የሚታወቁ ጓዳቸውን እንግዲህ በመደወል ስራ አለ በማለት እንግዲህ ወንጀሉን ድርጊቱ ፈጽመውታል። የፈጸሙት ሚያዝያ 16 2018 ዓመተ ምህረት በላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉል ኮንዶሚኒየም ተብሎ በሚታወቀው መሆኑ የታወቀው ተጠርጣሪዎቹ እንግዲህ ሟች ክሮቤልን ከበደ የተባለውን ስራ አለ በሚል ሰበብ በመደወል ነው ይህን ድርጊት የፈጸሙት። በዚህ ወንጀል ሲፈልጉ የነበሩት የፌዴራል ፖሊስ ባደረጉት ጽኑ ክትትል እጅ ከፈንጅ ገቢ ማድረጉ ተመላክቷል። እጅግ እናመሰግናለን። የፌዴራል ስራና ክህሎት ሚኒስትር ክብር ጌስ ሙፋሪ ካሚል እንግዲህ በዛሬው ዕለት የኤሌክትሪክ ኃይል አቅርቦትን አስመርቀዋል። የኃይል ጣቢያው እንግዲህ መገንባት በስልጤን ዘጎ አጎራባች አካባቢዎች ያለውን የኃይል እጥረት በመቆጣጠር ችግር በመቅረፍ የሰላምና ኢኮኖሚ ዋነኛ እንደሚያሳልጥ ነው የተመላከተው። ስለዚህ ሰላምና ልማት ራያችን ብናደርግ አትራፊ እናደርጋለን። ህወሓት እንግዲህ በትግራይ ወጣቶች መነገዱን እስካሁን ድረስ አላቆምም። የስልጣን ርዝራዡንም ለማራዘም አሁንም ደፋ ቀና እያለ እንደሚገኝ ያመላክታል። ወይም ደግሞ የትግራይ ነጻ መሬት አውጭ ዛሬም ኃይሉን አጠናክሯል። በርካቶች እየተቀላቀሉ ነው። ባይዘው አሁን በበርካታ አቅጣጫ ህወሓትን ለማስወገድ ወደ ቲፒኤፍ የህወሓት ታጣቂዎች እየተቀላቀሉ እንደሚገኝ ያመላክታል። እንዲሁም የሸኔ ታጣቂዎች በአማራ ክልል ኦሮሚያ ዞን ሲንቀሳቀሱ የነበሩት በሰሜን ሸዋ ማለት ነው መንግስት የዘረጋለችን ሰላም ጥሪ እስከ ሙሉ ትጥቃቸው ተቀብለው ገብቷል። የሃይማኖት አባቶች አባገዶች ስርዓቶች እንግዲህ ተቀብለው ያቀባበል ስነ ስርዓት አድርገውላቸው በርካታ የሸኔ ታጣቂዎች ነው የገቡት። በትግራይ ክልል እንግዲህ በርካታዎች ወጣቶችም ቀያቸው እየለቀቁ እንደሚሰደዱ መረጃውን በስፋት እየተዘዋወረ ይገኛል። ጦርነት እንግዲህ የማያዛልቅ መሆኑን በግልጽ የሚያሳይ ጉዳይ ነው። ወደ ቻናል ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ዛሬ ግንቦት 15 2018 ዓመተ ምህረት በአማራ ክልል በኦሮሚያ ዞን ተብሎ በሚታወቀው ታጥቀው ሲንቀሳቀሱ የነበሩት ኦነግ ሸኔ ታጣቂዎች መንግስት የዘረጋላቸው ስለተቀበሉ እጅግ ደስ ይላል። ቀሪ ወንድሞቻችን የዘን ፈለግ እንዲከተሉ ማሳሰብ እንፈልጋለን። ባይዘው የሸኔ ታጣቂ እዚህ ጋር ላሳውሳችሁ በአማራ ክልል ኦሮሞ ዞን ተብሎ የሚታወቀው የሚገኘው የሸኔ ታጣቂዎች በፊት በርካታ ጽንፍ ዘው ሲንቀሳቀሱ በአማራ ተወላጆች ጥቃት ሲሰነዝሩ ነበር። መልኩም የፋኖ ታጣቂዎች ድርጊት በኦሮሚያ ተወላጆች ላይ አድርገውታል። እነዚህ ናቸው አብረው አሁን እየሰሩ ያሉት። ነጻ እናወጣለን፣ ነገር ግን ሀገር ቢሰጣቸው እንደማይሰሩ ይታወቃል። ለዛ ነው በጽኑ እናወግዛቸው። ክሪቲካል የሆነ ሰዓት ላይ አሁን የሀገር መከላከያ ሰራዊታችን እጅግ ያስፈልገናል። ምክንያቱም ብሔራዊ ጥቅማችን የሚረጋገጠው በሀገር መከላከያ ሰራዊት ነው። የብሔራዊ ጥቅማችን ለምሳሌ የወደብ ጉዳይ፣ የቀይ ባህር አክሰስ፣ እነዚህ ሁሉ የሚረጋገጡት የሀገር ሉዓላዊነት የሀገር ዋልታ የሆነው የሀገር መከላከያ ሰራዊት ነው። ስለዚህ እነዚህ ጽንፎችን በእጅጉ እናወግዛለን። ሰላም ይረጋገጣል። ወደፊት እንሻገራለን። ወደ ቻናል ቢስፍ ተከታታዮች በየትኛው ቋንቋ ተናገሩ፣ በየትኛው ቋንቋ እንናገር። ለሀገራችን የሚያስፈልገው ሰላምና ልማት ነው። ጦርነት አያዛልቅም፣
ሰላም ይስፈን። የሀገር መከላከያ ሰራዊታችን የጀርባ አጥንት ነው። ለሰላም መረጋገጥ ዋነኛ የሀገር መከላከያ ሰራዊት ጎን ልንሰለፍ ያስፈልጋል። ስለዚህ ጽንፈኞች ትበተናላችሁ፣ በአራቱም ብትመጡ በአራቱም ትበተናላችሁ፣ አይሳካላችሁም። ይሄ ጉዳይ ደግሞ በግልጽ ያየንበት ነው። በተለይ የህወሓት ጽምዶ የፈጠረው እየፈረሰ እየተመለከትንበት ነው። አሁን ከፋኖ ጋር ከሸኔ ጋር የሚያደርጉት እንቅስቃሴ የማያዛል ጉዳይ ነው። ስለዚህ የተከዜ ዘቦች ደግሞ ለዚህ ዋነኛ አይነተኛ ሚና እየተጫወቱ ይገኛሉ። ውድ ቻናል ቤተሰቦች በሌላ መረጃ ተመልሰን እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዛሬ ግንቦት 15 2018 ዓመተ ምህረት ህወሓት በመቀሌ ላይ ከጧት ስብሰባ እያደረገ ይገኛል። ሁለት አጀንዳዎችም እንደሚያካትተው ያመላክታል። ይህን በሰፊው የምንመለስበት መረጃችን የሚሆነው አፈሳም አሁንም እያደረገ ነው። በተለይ ትግራይ ወጣቶች መንቃት ያስፈልጋል። በርካቶች እንደውም ቀያቸውን እየለቀቁ ነው። ስጋትን የሰሜን ጦርነት ጠባሳ ስላሳረፈ አሁንም ስጋት በትግራይ ወጣቶች ላይ እየደቀነ ይገኛል። ቀያቸውን እንዲለቁ እያስገድዳቸው እንደሚገኝ ያመላክታል። ለዚህ ደግሞ የክፉ ቀን ደራሹ የትግራይ ቲፒኤፍ ነጻ መሬት አውጪ አሁኑ በርካቶች ወጣቶች እንደውም እየተቀላቀሉ እንደሚገኙ ያመላክተው በአጭር ጊዜ ውስጥ ይሄ እድል እንደሚቀናል ጌታቸው ረዳም በድፍረት የተናገረበት ይሄ ነው። ለፍርድ እናቀርባቸዋለን። መቆጣጠር ብቻ ሳይሆን ይህን ጽንፈኛ ቡድን ስብስብ ለፍርድ እናቀርባለን ያለበት ጉዳይ ነው። ምን ያህል ኃይሉን እያጠናከረ ወደፊት እየገሰገሰ እንደሚገኝ በግልጽ ስለሚያመላክት ነው። ሰላም ቀን እንዲሆንላችሁ ተመኘሁኝ። ጦርነት ይውደም።